ጤና ይስጥልን። ሲስተር እናት ፋንታ እባላለሁ። በጎሮ ጤና ጣቢያ ሚድዋይፈሪ ነኝ። ዛሬ ከኔ ጋር ስለ እርግዝና ክትትል ጠቀሜታ፣ አንድ እናት መቼ እርግዝናዋን መጀመር እንዳለባት፣ ከማን ጋር መምጣት እንዳለባት አብረን እናያለን። አንዲት እናት እርግዝናዋን መጀመር ያለባት ጽንሱን ካወቀችበት ጊዜ ጀምሮ ባሉት 3 ወራቶች ጊዜ ውስጥ ነው። በዚህ ጊዜያቶች ውስጥ እርግዝና ክትትሏን መጀመሯ የሚጠቅማት ጠቀሜታ አንደኛ ትክክለኛ የጽንሱን እድሜ ለማወቅ ይረዳናል። ሁለተኛ ልጁ ላይ የአፈጣጠር ችግር ምናልባት ካለበት እንኳን በጊዜ ልጁ እንዲወገድ ይረዳናል። ሶስተኛው እናትየው የሾተ ላይ መድኃኒትም ያስፈልጋት ቢሆን እንኳን በጊዜ እናትየው እንድትዘጋጅ ይረዳታል። ሌላኛው ደግሞ እናትየው ከዚህ በፊት እርግዝናዋ ላይ ግፊት፣ ስኳር የነበረባት ከሆነ በዚህኛው እርግዝናዋ እንዳይከሰት የሚያደርጉ መድኃኒቶችን ለመውሰድ በጊዜ ይረዳናል ማለት ነው። አንድ እናት መቼ መምጣት አለባት? የመጀመሪያ እርግዝና ክትትሏ 12ኛ ሳምንቷ ድረስ እስከ 3 ወር ድረስ ብለናል። በዚህ ጊዜ ውስጥ ስትመጣ ክትባት መውሰድ የሚያስፈልጋት ከሆነ ክትባቷን ትወስዳለች፣ ግፊቷን ቼክ ትደረጋለች፣ HIV እና የመሳሰሉት 9 አይነት ምርመራዎች አሉ፣ እሱን ታደርጋለች። ያም የሚጠቅማት ለምንድነው? እሷ ላይ የሆነ ችግር ካለ እንኳን ወደ ልጁ እንዳይተላለፍ ለማድረግ ነው። ሁለተኛ ክትትሏን መቼ ታደርጋለች? 5 ወሯ ላይ ወይ 20 ሳምንት ላይ ማለት ነው። 20ኛ ሳምንቷ ላይ ሁለተኛ ክትትሏን ታደርጋለች። እዛ ላይም ድጋሚ አልትራሳውንድ ቼክ እናደርጋለን። ሶስተኛ ክትትሏን ደግሞ 26 ሳምንት ላይ እናያለን። አራተኛ ክትትሏን ደግሞ 30 ሳምንት ላይ እናያለን። አምስተኛ ክትትሏን 34 ሳምንት ላይ እናያለን። ስድስተኛ 36 ላይ ሳምንት እናያለን። 36 ሳምንት ላይ የምናያት አልትራሳውንድ ቼክ እናደርጋለን። ምክንያቱም ከ36 ሳምንት በኋላ የልጅ አቀማመጥና የእንግዲህ ልጅ ቦታ አይቀየርም። የመጨረሻው ስለሆነ በዚህ ታይም ላይ መታየቷ ለእናትየው በጣም ጠቀሜታ አለው ማለት ነው። ኔክስት 38 ላይ መታ ቼክ እናደርጋለን። የመጨረሻው 48 ላይ ነው። ግን የሁሉም እናቶች ሁሉም 8 ኮንታክት ብቻ ላይኖራቸው ይችላል። እንደ አስፈላጊነቱ ግፊት ያለባቸው፣ ስኳር ያለባቸው ቀጠሯቸው ቶሎ ስለሚሆን ከዚህ በላይ ፎሎ አፕ ሊኖራቸው ይችላል ማለት ነው። አንዲት እናት ወደ እርግዝና ክትትል ቦታ ስትመጣ ምን ይደረግላታል? እዚህ ጋር 8 ጊዜ ትመጣለች አይደል? 8 ጊዜ ስትመጣ ሁሉ ጊዜ የሚደረግላት ነገር ምንድነው? ኪሎዋን ቼክ እናደርጋታለን። ሞዋ ካለ እዚህ ጋር ቼክ እናደርጋለን። ግፊቷን ቼክ እናደርግላታለን። የልጇን አቀማመጥ፣ የልጇን የልብ ምት እናዳምጥላታለን። ክትባት አስፈላጊ ከሆነ እንደ አስፈላጊነቱ ክትባት ካላት ክትባቷን ትወስዳለች። የደም ማነስ ክኒን ካለቀባት የደም ማነስ ክኒኗን ትወስዳለች። ልክ 5ኛ ወር ላይ ስትሆን የትላትል መድኃኒት አለ፣ የትላትል መድኃኒቷን ትወስዳለች ማለት ነው። አንዲት እናት እርግዝና ክትትል ስትመጣ ከማን ጋር መምጣት ይኖርባታል? ከባለቤቷ ጋር መምጣት ያለባት። ምክንያቱም አንዲት እናት HIVን ጨምሮ ብዙ አይነት ምርመራዎች ታደርጋለች። ይሄም የሚረዳው ከእናት ወደ ልጅ በሽታ እንዳይተላለፍ ለማድረግ ነው። ስለዚህ ባልየውም አብሮ ምርመራውን ማድረጉ እናትየው ያለባት በሽታ ባልየው ጋርም ይኖራል። ስለዚህ አንዳንድ በሽታዎች አሁን ለምሳሌ ቪዲአርኤል ፖዘቲቭ ሆነች እናትየው ባልየውም አንድ ላይ መታከም አለበት። አለበለዚያ ግን ልጁ ላይ የሚያመጣው ጉዳት ይኖራል። ስለዚህ ሁለቱም አንድ ላይ መታከማቸው መጨረሻ ላይ ለልጃቸው ጤና በጣም አስፈላጊ ነው ማለት ነው። ስለዚህ ሁላችንም እርግዝና ክትትላችንን በጊዜ መጀመር ይኖርብናል። ቀጠሯችንን ሳናሳልፍ በቀጠሯችን መምጣት ይኖርብናል። ጤነኛ ልጅ እንዲኖረን ማለት ነው። ችግር ካለ ግን አሁን በእርግዝና ጊዜ አደገኛ ሳይን ናቸው የምንላቸው ኃይለኛ ራስ ምታት፣ የልጅ እንቅስቃሴ መቀነስ፣ በማህፀን የሚፈስ ደም ካለ፣ ውሃ ከፈሰሰ፣ እነዚህ ችግሮች ናቸው። ስለዚህ ቀጠሯችንን መጠበቅ አይጠበቅብንም። በማንኛውም ሰዓት መምጣት እንችላለን እነዚህ ችግሮች ካሉ። አለበለዚያ ግን ሁሉ ጊዜ ቢሆን ቀጠሯችንን ማሳለፍ የለብንም። የኛ ክትትል መጨረሻ ላይ ለልጃችንን ጤናማ ልጅ ለመውለድ ይረዳናል። አመሰግናለሁ።